ነብሯ እንግዲህ ዛሬም እሳት ለብሳ እሳት ጎርሳ ያው ከነቡዜ እንደውም ደግሞ ሜሮንን ጨምራ እዛ መታለች ማለት ነው። ያው እሷ ምንም ቢሏት ምንም አትሰማም፣ መቼም አትሰማም። ምክንያቱም ማሰባበት ሀቅ አለ እና ደግሞ አብዛኞቻችሁ ሩታ ናት እንደዚህ ነገር ያደረገችበት ብላችሁ ሩታን ደግሞ በመጥፎ ስም እየወነጀላችኋት ነው ማለት ነው። እኔ እንደውም ሩታ ሳይሆን ሄርሜላ ናት ይሄንን ነገር ያደረገችው። እንደውም መስተፋቅር አድርጋ እሷን እንዲያፈቅራት አድርጋ አደንዝዛው ነው ብዬ ነው ማስበው ማለት ነው። ምክንያቱም ውሽማ በኋላ ላይ የሚመጡ ሰዎች በጣም አደገኛ ስለሆኑ ነው ይህን እንድናገር የቻልኩት። እስከ መጨረሻ አዳምጡት። ከዛ በኋላ እናንተም ሀሳብ አስተያየታችሁን ትሰጣላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ለቤት አዲስ የሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ስለምታበረታቱኝ ሰብስክራይብ ስለምታደርጉኝ እጅግ አድርጌ አመሰግናለሁ። አሁንም ሰብስክራይብ ያላደረጋችሁኝ ሰብስክራይብ አድርጉኝ። ወደ አብርሽና ሩታ ስሸጋገር ቡዜ አንቺ ትልቅ ሰው ነሽ፣ እርግጠኛ ነኝ ትዳር አለሽ ብዬ አስባለሁኝ። እና ትዳር ያለው ሰው የሰውን ትዳር ይሄን ያክል ለመበተን ወገቡን አስሩ አይሰራም። ሀቂቃ ማለት ነው። ነገ በኔ የሚባል ነገር አለ። ከዛም አልፎ ደግሞ አንቺ ሴት ልጅ ነሽ። የ80 ሚስቱን አጣልተሽ አፋተሽ ውሽማን ተቀብለሽ በዚያ ያኔ ይሄን ያክል መውረድሽ በጣም ያሳፍራል። በሴትነቴ አፍሬብሻለሁ፣ እውነት ለመናገር ማለት ነው። ምክንያቱም የሰው ልጅ ባለትዳሮች ሲጣሉ እንደውም በእኛ እምነት ዋሽታችሁ አስታርቋቸው ነው የሚለው እና አንቺ ዋሽተሽ እያጣላሽ ነው። ዳጊን ከዚህ በፊት የሚሰራቸው ስራዎችን አልወድም አልቀበለውም ነበር። አሁን ግን ከአብርሽ ጋር ስለቆመ ያኔ የአብርሽን እንትኑን ስላወቀ እጅግ አድርጌ አመሰግናለሁኝ ተቀብዬዋለሁ ምናምን እያልሽ ነበር። ዳጊ በነገራችን ላይ እሱ የራሱን ህይወት ያላስተካከለ ሰው ነው። የራሱ ህይወት ተበላሽቶበት የሰውን ህይወት ለማበላሸት የተነሳ ሰው ነው። ደክሞኝ ቪዲዮ ስሰራ በነገራችን ላይ የማወራው ራሱ ይጠፋኛል እና ይቅርታ አድርጉልኝ። አላኩል ያህል የምንልሽ ፈልጌ ነው። በሰው አትመሪ። እንደ ትልቅ እህት መሆንሽ መጠን ሁለታቸውንም ወንበር ላይ ያስቀምጠሽ ምርጥ አባት አላችሁ። አባትን አምጥተሽ ከዛ በኋላ ያለውን ነገር ሩታ እኮ የልጁ እናት ነው። የ80 ሚስቱ ናት። የፈለገች ነገር ታድርገው። ምን ታሰራበት ወደው ፈቅደው አይደል እንዴ የኖሩት? ወደው ፈቅደው አይደል እንዴ አንድ ላይ አድረው ልጅን የመሰለ ነገር ከነሱ ከአንድ ሁለት ከሁለት ሶስት የሆኑት? እናንተ በሰው ትዳር ላይ ገብታችሁ ወይስ ድራማ ነው ወይስ እናንተ የራሳችሁን ቻናል ለማሞቅ ነው? ይሄን ናክል እውነት እያላት ሩታ እውነት እያላት እውነቷን ደብቃችሁ ይሄን ናክል የምትሆኑት? ሩታ እኮ የሁላችሁ የሁላችሁ ማብራት ናት። እሷ ሳትመጣ በፊት አብርሽ የት ነበረ? ከአብርሽ አብረው የሚሰሩ በአብርሽ ዙሪያ የነበሩ የት ነበሩ? እና በቤት የራሱ ኮሜንት ጽፋችሁ ትዳር እኮ በእንትን አይሆንም፣ በጥቅም አይሆንም። እንደውም እኮ ከሩታ በላይ አብርሽ ነው ለጥቅም የቀረባት። ለጥቅም በቀረበ ከተባለ ሩታ ሳትሆን ሩታ ራሷን ችላ የመጣች ሴት ናት። ሩታ የሌለችበት ሩታ ቪዲዮ ያልሰራችበት እሷ ያልተቀላቀለችበት ቪዲዮ ይታያል። እየታለው እስቲ ተመልከቱ። ሩታ የሌለችበት ቤት እኮ አይደምቅም። ከነሱ ቪዲዮ ከሚሰሩ ሰዎች ከአንዳቸው ቤት እሷ ከቀረች ቻናላቸው ሞተ ማለት ነው። እና ለነሱ እንደ ሻማ እንደ ማብራት እያበራችላቸው ነው።
ዩቱባቸውን ገንዘብ እንዲሰራላቸው ያደረገችው ሩታ ናት። ማመስገን ነበረባቸው። ትዳሯ ሲበተን ደግሞ ትዳሯን ሁሉም አብርሽ እንደዚህ ሆነ እንደዛ ሆነ ብለው ቪዲዮ ከሚሰሩ አንድ ላይ አድርገው ማስታረቅ ነበረባቸው። ጥቂቶች ናቸው ትላንትና ከነሱ በልተው ጠጥተው አብርሽ እንደዚህ ሆኖ እኛ እናስተካክላለን እናስታርቃለን ምናምን ሲሉ የነበሩ ዛሬ ላይ ተገልብጠው እንደዚህ ሲሆኑ በጣም ነው ያዘንኩት። ሜሪ በነገራችን ላይ የሆነ አስተዋይ ሰው ናት። ሩታ ስትጎዳ አትወድም፣ ትመጣለች፣ ከጎኗ ትሆናለች። በነገራችን ላይ ሩታ ብዙ ጊዜ እንትን ትመስላችኋለች። የሆነ ጠንካራ ናት። በሰው አትበገርም፣ በራሷ ትሄዳለች፣ ሀቅ ይዛ ትጓዛለች። ሀቅ ስላላት ነው ይሄን ያክልም ቀብረር ብላ የምታወራው። ግን ውስጧ የዋህ ነው፣ በሰው መጥፎ ነገር አታስብም። እና የልጇን አባት ይሄን ያክል ታደርገዋለች ብላችሁ ካሰባችሁ ተሳስታችኋል። እሱ አይደለም ያደረገችው ብዬ ነው ማስበው። እኔ ሳስበው እንደውም ሄርሜላ ናት ይሄንን ያደረገችው ብዬ ነው ማስበው። እና ከሩታ ያኔ ሩታን እንዳይወዳት ግን እንዲጣሉ ያደረገችው እሷም ስጦታ ሰጥተዋለች። ሰዓቱም ይመርመር፣ እንደገና ደግሞ ሀብሉም ይመርመር። ቀላል ነው። ጸበል አይደለም የምትሉ ጸበል ይወሰድና የዛኔ ሰይጣኑ መጮሆ አይቀርም። እና አላኩል ያህል ምንድን ነው የምላችሁ፣ በመሀል ገብታችሁ የራሳችሁን ህይወት ያልኖራችሁ ለሰው ህይወት ልኑሩ የምትሉ አንዳንድ አሽቃባጮች ብታቆመው ይሻላል። ሄርሜላ ደግሞ እንደው ዳኒ ይሄን ያክል ሽንጥህን ገትረህ ከማለያየት እንደው ሩታን የምትፈልጋት ከሆነ ለልጇ አባት ትተህለት ለምን ሄርሜላን አታገባትም? እንደ ሀሳብ ማለት ነው። እንደውም ለቤትህ ጥሩ እንትን ነው ይዤልህ መጣሁት፣ አይዲያ ይዤልህ የመጣሁት። ሳምንት ትሰራበታለህ። እና ምን ልላችሁ ፈልጌ ነው፣ በቃ አንተ እሷን ይዘህ ውጣ እስቲ። ሰው ያልፈለገውን ህይወት ልኖር። በቃ አብርሽ ትላንትና ተሳስቶ ነበረ፣ ዛሬ ደግሞ ወደ ራሱ ተመልሶ በቃ ህይወቴን እኖራለሁ ልጄን አሳድጋለሁ አለ። ተፋቱት። ድግምት ብታሰራበት ምን ብትለው የልጇን አባት ወደ ቤቷ ነው እየመለሰች ያለችው እንጂ ሌላ ነገር አይደለም፣ አዲስ ነገር አይደለም። እንደው ሩታ ላይ ይሄን ያክል ከምታደርጉ ለምንድን ነው ሄርሜላን ማትቃወሙት? ትላንትና ሩታ እርጉዝ ሆና ይሄን ያክል ሰው በሚያስፈልጋት ሰዓት ጥሏት ሲሄድ እናንተ ምንም አላላችሁም። ዛሬ ላይ መታችሁ ግን አፋችሁ ስትከፍቱ አረፈሩ ማፈሪያ ናችሁ። ሀቂቃ ማለት ነው። እኔ አንዳንዴ ሳስበው ያው ድራማ ነገር ይመስለኛል። አሁን ደግሞ እውነት እያደረጋችሁት ነው ያላችሁት። እና ለማንኛውም በቃ አብርሽ አልተሻለው ምናምን እያላችሁ አይደለ? ጸበሉ ሰዱት፣ የዛኔ ደግሞ ይታወቃል። ወይስ አንድ ነገር ለማክረር ብዙ ጊዜ ለማቆየት ፍላጎት አላችሁ? እኔ በጣም ነው የምትገርሙኝ አንዳንዴ ማለት ነው። ተመልካቾች ደግሞ እነ ትክክሎች ሁሉም ቦታ ትክክል አትበሉ። ሀሳባችሁን ማንም ቤታችሁን አንኳኩቶ ገብቶ ይሄንን ኮሜንት ካልጻፍሽ ይሄንን ካላልሽ ያለሽ ሰው የለም። በውስጥሽ ያለውን ነገር ሀሳብ አስተያየት ማስቀመጥ መብትሽ ነው። ማንም ይሄ ሶሻል ሚዲያ ነው። ማንም አያስገድድም። ለምን እንደዚህ ይላለው ለምን እንደዛ ይላለው ማንም ያቀሽ ሰው የለም። ሀሳብ አስተያየት ስጪ መብትሽ ነው። እና ብዙዎቻችሁ በውስጣችሁ ጥያቄ ሊኖር ይችላል። ያን ጥያቄ ትታችሁ በቃ አብርሽን ለሄርሜላ ተውላት፣ ምድረ የሰው ባል ቀሚ ሁላ ማለት ነው። እንደዛ የምትሉ ሀቂቃ ረግጣችኋለሁ። የሰው ባል የሚናፍቃችሁ የሰው ባል የሚጣፍጣችሁ ሰዎች ናቸው ከሄርሜላ ጎን የምትቆሙት። እኔ ነገም ዛሬም ከነገ ወዲያም ከሩታ ጎን ነኝ። ምክንያቱም የልጇ አባት እስከሆነ ድረስ መብቷ ነው። የፈለገች ነገር ማድረግ ትችላለች። የአብርሽም እህት የአብርሽም ቤተሰብ መግባት የለባቸውም። ከ20 ዓመት እኮ አልፏል እድሜው። እናንተ አይደለም እንደፈለጋችሁ የምታደርጉት። ቢታማም እሷ ናት የምታሳክመው። ገባችኋ? ሳምንት 15 እናንተ ጋር ብታቆዩት ነው እንጂ ከዛ በላይ አታቆዩትም። እንተዋወቅ የለም እንደ እኛ ኢትዮጵያኖች ተው እንጂ። እና እኛን መጥፎ ተናጋሪ ምናምን አታድርጉንና
አብርሽ ለሩታ ተውላት፣ ልጁን ያሳድግበት ነው ማለት ወዳለው። ሲጀመር አሁን ላይ ጥሩ ነው፣ አልታመመም። ምንም የታመመ ነገር የለም። ታሟል እያላችሁ ነው። አልታመመም፣ ምንም አልሆነም። እና ሰውን በግድ አታሳምሙት። አላኩል ያህል ጥቅም ለምትሉ ደግሞ ጥቅመኞቹ እንደውም በአብርሽ ወገን ነው ያለው እንጂ በሩታ ወገን አይደለም። እና ጥቅመኛ ሩታ አይደለችም ለማለት ያክል ነው። እኔ ብዙ ለፈለፍኩ ብዙ አልኩኝ። መልካም ምሽት ይሁንላችሁ። ለቤተሰብ ሲሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ቸርን ሰንብት። ሰላም አለይኩም ወራህመቱላሂ ወበረካቱ።